መኪና መንዳት ታግዷል። ለአንድ መኪና 1 ሚሊዮን ብር እየተጠየቀ ነው። ከነዳጅ እጥረት ጋር በተያያዘ አስገዳጅ እርምጃ መውሰድ የጀመረው መንግስት አዳዲስ አማራጮችን መመልከት መጀመሩ ታውቋል። ለቁልፍ ተልዕኮዎች ካልሆነ መኪናዎችን እንዳያንቀሳቅሱ የታገዱ ተቋማት ሲኖሩ በነዳጅ እጥረት ምክንያት የሰው ሕይወት አደጋ ላይ እየወደቀ እንደሚገኝም ተገልጿል። በነዳጅ የሚሰሩ 1200 አውቶቡሶችን ወደ ጋዝ ተጠቃሚነት ለመቀየር ለእያንዳንዳቸው ከ1 ሚሊዮን ብር በላይ በጀት ጠይቁ ታውቋል። ለነዚህ ተሽከርካሪዎች በኢትዮጵያ መመረት የጀመረው የተፈጥሮ ጋዝ ይቀርብላቸዋልም ተብሏል። በአዲስ አበባ ከተማ የሚገኙ በነዳጅ የሚሰሩ 1200 የህዝብ ማመላለሻ አውቶቡሶችን ሞተር በኢትዮጵያ መመረት የጀመረውን የተፈጥሮ ጋዝ እንዲጠቀሙ ለመቀየር 1.4 ቢሊዮን ብር በጀት እንደሚያስፈልግ የከተማዋ ትራንስፖርት ቢሮ ገለጸ። በመዲናዋ የሚገኙ አውቶቡሶችን ከነዳጅ ወደ ተፈጥሮ ጋዝ ተጠቃሚነት የመቀየር ሙከራ መጀመሩን ነው ቢሮ ያስታወቀው። የቢሮ ኃላፊ አቶ ያብባል አዲስ ይህንን ያስታወቁት ከሰሞኑ በተካሄደው የአዲስ አበባ ከተማ ምክር ቤት ባካሄደው ጉባኤ ላይ በሰጡት ማብራሪያ ነው። በአሁኑ ወቅት ያለው የነዳጅ አቅርቦት እጥረትና የዋጋ ንረትን የተመለከቱ ጉዳዮችን በማብራሪያቸው ያነሱት አቶ ያብባል ለዚህ ችግር በመፍትሄነት ከተቀመጡት ውስጥ የተፈጥሮ ጋዝ የሚጠቀሙ የህዝብ ማመላለሻ አውቶቡሶችን ማበራከት እንደሆነ አስረድተዋል። በሶማሌ ክልል በሚገኘው የኦጋዴን የተፈጥሮ ጋዝ ፕሮጀክት አማካኝነት ኢትዮጵያ የጋዝ ምርት ባለቤት መሆን መጀመሯን የጠቆሙት አቶ ያብባል ይህን ተከትሎ ጠቅላይ ሚኒስትር አብይ አህመድ የከተማ አውቶቡሶችን ወደ ጋዝ ሞተር የመቀየር አቅጣጫ ማስቀመጣቸውን አስታውሰዋል። ጠቅላይ ሚኒስትሩ ይህ አሰራር ተግባራዊ እንዲደረግ መመሪያ የሰጡት የተፈጥሮ ጋዝ ፕሮጀክቱን ባለፈው መስከረም ወር በመረቁበት ጊዜ ነበር። በዚህ ዓመት ቢበዛ በአንድ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ያሉት አቶ አብይ ይህም የትራንስፖርት ዋጋን ቢያንስ በሚቀጥለው ዓመት ቢያንስ በ50 በመቶ መቀነስ የሚያስችል እንደሆነ ተናግረው ነበር። የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ኃላፊ በማብራሪያቸው አውቶቡሶችን ወደ ጋዝ የመቀየር ሙከራ መጀመሩን ይፋ አድርገዋል። እንደ ከተማ 1200 የሚሆኑትን ቀድመው ያሉትን የከተማ የነዳጅ አውቶቡሶች ወደ ጋዝ ሞተር የመቀየር እንቅስቃሴ ተጀምሯል። የጋዝ ስቴሽኑን ቃሊቲ ዲፖ ገንብተን አጠናቀናል። ከዚህ በተጨማሪም 2 አውቶቡሶች ላይ የሞተር ገጠማ ተደርጓል። ይህም ሙከራ እየተካሄደ ነው ያለው። ይህ ሙከራ ሲጠናቀቅ 1200 አውቶቡሶችን ወደ ጋዝ የምንቀይር ይሆናል ሲሉ የቢሮ ኃላፊው አብራርተዋል። የእነዚህን አውቶቡሶች ሞተር ከነዳጅ ወደ ጋዝ ለመቀየር ለእያንዳንዳቸው 1.17 ሚሊዮን ብር በጀት እንደሚያስፈልግም አቶ ያብባል ተናግረዋል። የአዲስ አበባ ከተማ አስተዳደር የስራውን አንገብጋቢነት ታሳቢ በማድረግ ለቅድሚያ ክፍያ የሚያስፈልገውን ከ273 ሚሊዮን ብር በላይ ክፍያ በመፈጸሙ ስራው መጀመሩን የቢሮ ኃላፊው አመልክተዋል። ቤንዚንና ናፍጣ የሚጠቀሙ መኪናዎችን የተፈጥሮ ጋዝ በሚጠቀሙ መኪናዎች የመተካቱን አስፈላጊነት የገንዘብ ሚኒስቴርም ትኩረት የሰጠው ጉዳይ ሆኗል። ሚኒስቴሩ ባለፈው መስከረም ወር መጨረሻ ባወጣው መመሪያ በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ መኪናዎች ወደ ሀገር ውስጥ እንዳይገቡ ጥብቅ ቁጥጥር እንዲደረግ ማሳሰቡ ይታወሳል። ይህ ገደብ ሚኒስቴር መስሪያ ቤቱና በሌሎች ተቋማት ወደ ሀገር ውስጥ እንዲገቡ የተፈቀደላቸውንና በ6 ወራት ውስጥ ወደ ሀገር ውስጥ የሚገቡትን እንደማይመለከትም በወቅቱ መገለጹ የሚታወስ ነው። የገንዘብ ሚኒስቴር በዚሁ መመሪያው ሙሉ ለሙሉ በተፈጥሮ ጋዝ የሚሰሩ ማንኛውም አይነት የደረቅና የፈሳሽ ጭነት መኪናዎች እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆነው እንዲገቡ ፈቅደዋል። ለእነዚህ መኪናዎች በኢትዮጵያ መመረት የጀመረው የተፈጥሮ ጋዝ ይቀርብላቸዋልም ተብሏል። በሌላ በኩል ደግሞ የነዳጅ ልዩ የክትትል ቡድን የተቋቋመ ሲሆን በነዳጅ እጥረት ምክንያት የሰው ህይወት አደጋ ላይ እየወደቀ እንደሚገኝ ሰምተናል። በሀገሪቱ እየተባባሰ የመጣው የነዳጅ እጥረት የኢትዮጵያ ቀይ መስቀል ማህበር ለህብረተሰቡ በሚሰጠው የአምቡላንስ አገልግሎት ላይ በከፍተኛ መስተጓጎል የፈጠረ ሲሆን በመቶዎች የሚቆጠሩ አምቡላንስ መኪናዎች እንዲቆሙና በድንገተኛ የህክምና አገልግሎት አሰጣጡ ላይ ከፍተኛ ስጋት እንዲፈጠር አድርጓል። በኢትዮጵያ ቀይ መስቀል ማህበር የድንገተኛ ህክምና አገልግሎት አስተባባሪ የሆኑት አቶ እቁባ ግደይ እንደሚሉት ማህበሩ ቀውሱን ለመፍታት ከመንግስት የስራ ኃላፊዎች ጋር እየሰራ መሆኑን አስታውሰው በቅርቡም ከጤና ጥበቃ ሚኒስቴር ጋር በጉዳዩ ዙሪያ የበይነ መረብ ስብሰባ ማካሄዱን ተናግረዋል። በስብሰባውም ወቅት የአምቡላንስ የነዳጅ አቅርቦት ቅድሚያ የተሰጠው ጉዳይ ሲሆን ሚኒስቴር መስሪያ ቤቱ የሁኔታውን አጣዳፊነት አምኖ የነዳጅ አቅርቦቱን ለማረጋገጥ ለሚመለከታቸው የመንግስት አካላት ጥያቄ ለማቅረብ ቃል መግባቱን ገልጸዋል። የነዳጅ እጥረቱ በበርካታ ክልሎች በማህበሩ ሰብአዊ ተግባራት ላይ ተጽዕኖ እያሳደረም ይገኛል። በማህበሩ የድሬዳዋና የሐረር ቅርንጫፍ ጽህፈት ቤቶች ከአካባቢው ባለስልጣናት ጋር በቅርበት በመቀናጀትና የክልል ንግድ ቢሮ በሚያቀርበው የነዳጅ ኮታ ተጠቃሚ በመሆን የአምቡላንስ አገልግሎቱን ሙሉ በሙሉ እየሰጡ ቢሆንም ሌሎች ክልሎች ግን ከፍተኛ መስተጓጎሎች እያጋጠማቸው ይገኛል። እስካሁን ባለው መረጃም በነዳጅ እጥረት ምክንያት
ምክንያት 6 ክልሎች በአጠቃላይ 374 አምቡላንሶች አገልግሎት መስጠት አቁመዋል። ከሌሎቹ የክልል ቅርንጫፍ ጽሕፈት ቤቶች የተገኙ ሪፖርቶች እስካሁን ባይደርሱም በትግራይ 255፣ በኦሮሚያ 69፣ በአማራ 31፣ በማዕከላዊ ኢትዮጵያ 7፣ በሲዳማ 6 እንዲሁም በአፋር ደግሞ 6 አምቡላንሶች አገልግሎት እየሰጡ አይደለም። አቶ ዕቁባ የነዳጅ እጥረቱ ለተራዘመ ጊዜ በዚሁ ከቀጠለ ለሕይወት አስጊ የሆኑ ውጤቶችን ሊያስከትል እንደሚችል አስጠንቅቀዋል። ከነዚህ መካከል የአደጋ ጊዜ ምላሽ መዘግየት፣ በተለይም እንደ ልብ ድካም፣ ከባድ የስሜት ቀውስ ወይም የመተንፈሻ አካላት ችግሮች በወሳኝ ሰዓታት የሟቾችን መጠን ሊጨምሩ ይችላሉ። በገጠር አካባቢዎች የአምቡላንስ አገልግሎት አለመኖር ነፍሰ ጡር እናቶች ደህንነቱ በተጠበቀ ማጓጓዣ እንዳይጠቀሙ እያስገደዳቸው ሲሆን ይህም የእናቶችን ደም መፍሰስና የጨቅላ ህጻናትን ለህመም የመጋለጥ እድልን እንደሚጨምር ተናግረዋል። መንግስት የነዳጅ እጥረትን ለመቅረፍ ነዳጅ ቅድሚያ የሚሰጣቸውን ተቋማትና ዘርፎች ይፋ ማድረጉ የሚታወስ ነው። ለነዳጅ ቅድሚያ ከተሰጣቸው መካከል ቁልፍ የመንግስት ፕሮጀክቶች፣ የመሰረታዊ ፍጆታ አምራች ኢንዱስትሪዎች፣ ላኪዎችና አስመጪዎች፣ የህዝብ ትራንስፖርት አገልግሎት ሰጪዎች፣ የጸጥታና የጤና ተቋማትና የሰብአዊ አገልግሎቶች ይገኙበታል። ህዝቡም የእግር ጉዞ እንዲለምድ መንግስት ምክሩን ማስተላለፉ የሚታወስ ነው። አንዳንድ የመንግስት የልማት ድርጅቶች ሰራተኞቻቸው በርቀት ስራ እንዲሰሩ ተሽከርካሪዎችን በጋራ እንዲጠቀሙ ለቁልፍ ተልእኮች ካልሆነ በስተቀር መኪናዎችን እንዳያንቀሳቅሱ ያደረጉ ሲሆን እጅግ አስፈላጊ ላልሆኑ ሰራተኞቻቸውን በግዳጅ የዓመት እረፍት እስከ መስጠት ደርሰዋል። መንግስት የነዳጅ ስርጭትን የሚቆጣጠርና ለነዳጅ ቅድሚያ ለተሰጣቸው ተቋማትና አገልግሎቶች ነዳጅ በትክክል በመመሪያው መሰረት መድረሱን የሚከታተል ልዩ ክፍልም አቋቁመዋል። ከነዳጅ ህገወጥ ንግድና ነዳጅ ያለአግባብ ከማከማቸት ጋር በተያያዘ የመንግስት ኃላፊዎችን ጨምሮ ከ600 በላይ ግለሰቦች በቁጥጥር ስር እየዋሉ መሆኑም ታውቋል። የነዳጅና ቀጠናዊ ትስስር ሚኒስቴር በህገወጥ መንገድ ሲዘዋወር ወይም ያለአግባብ ተከማችቶ የነበረ በብዙ 100 ሺህ ሊትር የሚገመት ነዳጅ መውረሱንም አስታውቋል። የመካከለኛው ምስራቅ ጦርነት የነዳጅ ዋጋ ጭማሪ ማስከተሉን በመጥቀስ መንግስት በነዳጅ ምርቶች የችርቻሮ ዋጋ ላይ ጭማሪ ማድረጉ የሚታወቅ ነው። ከጦርነቱ ጅማሬ ጀምሮ መንግስት ከፍተኛ መጠን ያለው ገንዘብ ለነዳጅ ድጎማ እያዋለ እንደሚገኝ ባለስልጣናት ተናግረዋል። ይህ አካሄድ ነዳጅ ዋጋው ሙሉ በሙሉ ወደ ነበረበት እስኪመለስ ድረስ የሚቀጥል መሆኑ ተነግሯል።